ሕዝብ እንደ ሕዝብ እየጠፋህ በተለይ አዲስ አበባ ላይ የተፈናቀልክ በኖርክበት በሰራው ሀገር አልባ እንድትደረግ እየተሰራበ ያለ ሕዝብ ተኝተ ምንድን ነው የምትጠብቀው? ይሄ የወዲድ ብልጽግና አንተን ለማጥፋት ለመጨረስ ቆርጦ ተነስተዋል። በተለያየ መንገድ እየገለጹልህ ነው፣ ዋሽተውም አይደለም፣ ፊት ለፊት በአደባባይ እየወጡ እየነገሩ ነውና ምን እየጠበክ ነው? እውን እንደሚባለው አደንዝዘዋቸዋል፣ ራሳችሁ ደንዝዛቸዋል። ይህ ትውልድ ወዴት እየሄደ ነው? ይበሉልኝ ገጣሚው። እንግዲህ ወደ ሀገር ቤት መልእክት የሚላክ አለ ብለዋል። የእኔ መልእክት ይሄ ነው። ለአብይ አህመድና አብረውት ለተሰለፉት ኃይሎች ደግሞ እናንተ እንደወበራችሁ እንደጨፈራችሁ እናንተ የተደላደለ ኑሮና ሕይወት እየኖራችሁ እንደፈለጋችሁ እያፈሳችሁ ዘላለማችሁን አትኖሩም። ሕዝብ መነሳቱ አይቀርም። ያኔ መደበቂያ ታጣላችሁ በልልኝ። እንግዲህ ይሄን ነው መልእክቴ ለእኔ። አብትሽ የምትልከው መልእክት ካለ ንገረው ለሰውየው። መለስበታለሁ አለ መልእክት ማየት መልእክት ምን ልሂድ ላኩኝ ብለዋልና እንደው ካለ መቼም ሰው አሁን አንዳንዴ እዚህ ሀገር ላይ ይሄ በፊት ነበረ ይባላል። እኔ መቼም ቀደም ብዬ ስላልመጣው አሁን ወደ አገር ቤት ልትሄድ ነው ይህንን ይዘልኝ ማለት ሰውዬው ሁሉ ድምፅ እያጠፋ ነው የሚሄደው። ምክንያቱም አንድ 10 ኪሎ የሆነ መድኃኒት ሻምፖንም ምኑንም አሸክሞ ይሄንን ይዘልኝ ይላል እና ኪሎ ደግሞ በጣም አስቸጋሪ ስለሆነ ይሄ እየተለመደ መጣና ከዛም ሲመጣ ሆነ ከዚህ አስቸጋሪ ሆኗል። አሁን ባይሆን የሻንጣ እየከፈልክ ትልካለህ ታስመጣለህ። እና እንጋው ወንድማችን ስትሄድ ግን በቃ የላኩ መልእክት አድርስልኝ። ይሄንን ነው የምለው እኔ። እንግዲህ ያው ሀብትሽ እመለስበታለሁ ብለሃልና ተመለስና መልእክት ካለ ለወንድማችን ላክልን። መልካም። እንግዲህ የግጥሙን ፕሮግራም ስናጠናቅቅ ወደ ቅዳሜን ወደሚመስለው የፕሮግራማችን ይዘት ነው የምንገባው። ለአብይ አህመድ አገዛዝ ጆሮ የለውም እንደምታውቀው፣ አንደበት ብቻ ነው፣ መናገር ይችላል። ያውም የረባ ነገር እንደው ሰው ልብ ውስጥ የሚገባ ሕሊናን የሚፈትን በልቦና ሊመላለስ የሚችል ደርዝ ያለው ነገር ይናገራል ማለት አይደለም። እንዲሁ ግን ለማለት ያክል ያው የምናውቀው ነው። የአብይ አገዛዝ ያሰለፋቸው ካድሬዎችም ለምላስ ተሰጥቷቸዋል፣ ሕሊና የለም። በሰው ልብ ውስጥ ጠብ የሚል ወይ ለሀገር ወይ ለወገን የሚበቃ ነገር የላቸውም። ዞሮ አሁን ነገሮች ወደ ማጠቃለያ ሁልጊዜ ይሄ ፋይናል በኳስ ፋይናል ነው የሚባለው አይደል? ወደ ፋይናል እየሄደ 90 ደቂቃው አለቀ፣ 30ው ተጨመረ። አሁን የመጨረሻ የባከነውንም ጊዜ ነው እየፈጀ ያለ፣ የባከነውን ጊዜው ነው በእውነቱ። በዛሬው ዕለት እንግዲህ ቲንክ ትልቁ መልእክት የሚሆነው ለአብይ አገዛዝ ዛሬ የምናቀርበው አንዱ የፕሮግራማችንን ይዘት በራሱ ርዕሱ በትግራይና በአብይ አህመድ መካከል ተጀመረ የተባለ የጦርነት ጉዳይና 4 ኪሎን ጭንቅ ውስጥ የከተተ ወሳኝ ጉዳይ በሚል የምናነሳው። ወደዛ ስናልፍ ሊተላለፍ የፈለገው መልእክት በቀጥታ ይደርሰዋል ብዬ አስባለሁ። አንዱ እንግዲህ በትግራይና በአብይ አህመድ መካከል ዛሬ ጦርነት ተጀመረ የሚል የአብይ ካድሬዎች በስፋት ተጀመረ ነገርየው፣ በቃ ኦልሬዲ ኳሱ ተመቷል፣ ወዘተረፈ ፊሽካው ተነፍቷል እያሉ ነው የሚገኙት። በትግራይ የፖለቲካ ኤሊቶች በኩል ደግሞ በጣም ውስን በሆነ መንገድ በጣም ውስን ሀሳባቸውን ከዚህ ከጦርነት ይዘት ጋር በተያያዘ እንቅስቃሴዎች መኖራቸውን ከመጠቆም የዘለለ ፕራክቲካሊ ጦርነት በፉልፍሌጅ እንደተጀመረ የሚገልጽ ነገር እየተራገበ አይደለም። ነገርየው ምንድን ነው የሚለውን ያው ቼክ አደረግን አይደለም።
ለአድማጭ ተመልካቾቻችን ግልጽ ለማድረግ በትግራይ በምዕራባዊ የትግራይ ቀጠና በኩል ሰፍሮ ያለ ከወልቃይት ባሻገር ሰፍሮ ያለ የቲፒኤልኤፍ ሰራዊት አለ። የአብይ አህመድ ሰራዊት ደግሞ በዚህ በወልቃይት አካባቢ የሰፈረ ኃይል አለ። ይሄ ኃይል የቲፒኤልኤፍ ኃይል አሁን ባለው ሁኔታ የፕራክቲካሊ የምንነግራቸው ትክክለኛ መሬት ላይ ያለውን እውነት ነው። የተቀባባ ፖለቲካዊ ፍላጎት ያለው የሆነ አቋም ከሆነ ነገር ተነስተን አይደለም እያልን ያለ ነው። መጀመሪያ ትክክል ምልከታዎቻችን እንቀጥለን እናጋራለን። አሁን እንደወረደ መሬት ላይ ያለው እውነታ ምን ይመስላል የሚለውን ነው ማንሳት የሚገባው። በቀዳሚ የጮኸ ያለው ፕሮፓጋንዳና አሁን ያልተቋረጠ ጦርነት ያለ እየተካሄደ ለማስመሰል የሚሞከረው ሙከራ ነው ልክ ያለው ነው። አንድ የተወሰነ ሰዓት ለአንድ ሰዓት ተኩል ያልተቋረጠ የጦርነት የከባድ መሳሪያ ድምፅ ይሰማ ነበረ። የአብይ አገዛዝ የድሮን ጥቃት ፈጽሟል። ከዚያ የዘለለ ከቲፒኤልኤፍ በኩል ለዛ የተሰጠ ምላሽ ባለመኖሩ ምክንያት ጦርነቱ የለም፣ በአንድ ሰዓት ጊዜ ውስጥ አልቋል። ምንም መመላለስ የለም። በአብይ በኩል ተደረገ፣ ኦህዴዶች ተኮሱ፣ ቲፒኤልኤፎች በዛ በኩል ምላሽ ሳይሰጡ ቀሩና የጦርነቱ ሁኔታ በአንድ ሰዓት ምናምን ውስጥ እዛ አካባቢ ጸጥ ረጭ አለ። ዋይ ለምንድን ነው ይሄ ሁኔታ የተፈጠረው የሚለው እናንሳ። ቀዳሚው ከትላንት በስቲያ አንድ ፕሮግራም ሰርተን ነበረ። ይሄ አብይ አህመድ አርብ ዕለት የሚዲያ ፕሮግራም አለኝ በሚል የሚለቀቅ ቃለምልልስ አለ በሚል ሃይላይቱ ወጥቶ ነበረ። ሃይላይቱ ላይ ሰፋ አድርገን ሄድንበት። የዚያ ፕሮግራም ዓላማ ምን እንደሆነ ግልጽ ነበረ። ስለ ወልቃይት ጉዳይ ያነሳ፣ ስለ እነ ጀነራል አሳምነው ጉዳይ ያነሳ። በነገራችን ላይ ሙሉቀን ሰጥዬ የሚባል ልጅ ነው አብይ አህመድን ኢንተርቪው እንዲያደርግ የተመረጠው። አብይ አህመድን ኢንተርቪው ያደረገው ሙሉቀን ሰጥዬ ማለት በሰኔ 15 ጀነራል አሳምነው ደወለልኝ፣ እንደዚህ አለኝ፣ ቆይ መግለጫ ይሰጣል አለኝ ምናምን ብሎ ሲቀባጠር የነበረው ልጅ ማለት ነው። እሱ ነው ተመርጦ መጥቶ ኢንተርቪው እንዲያደርግ የተደረገው ከአሚኮ በኩል ማለት ነው። ደለብሬት ነው። በአማራ ቴሌቪዥን በኩል አድርገው ለአማራ ሕዝብ ማስተላለፍ የፈለጉት ነገር አለ። ዋናው ነገር ኦህዴድ ከህወሓት ጋር ሊከፍተው ላሰበው ጦርነት አማራን የመጀመሪያው ሰለባ ማድረግና ከፊት ማሰለፍ ነው የፈለገው። በዚህ ረገድ አማራው የፊት ገጽ ይዞ ተዋጊ እንዲሆንለት ፈልጓል። በአማራ ሕዝብ በኩል ደግሞ ከትግራይ ጋር ወደ ጦርነት ለመግባት የተዘጋጀ ኃይል የለም በሚል ዝግ ሆኗል። ይሄ ሁኔታ ጭንቅ ውስጥ ስለከተታቸው በቀዳሚነት በፋኖ ኃይል ውስጥ መከፋፈል ፈጥረው ከአብይ ጋር የሚሰለፍና ከህወሓት ጋር የሚሰለፍ ብለው ሁለት ካታጎሪ ሊያደርጉት ነበር የሞከሩት። በፕሮፓጋንዳው መስክ ይሄ ከሽፏል። በሴራ መንገድ ያደረጉት እንቅስቃሴ በሙሉ አምስተኛው የብአዴን ረድፍ ከፋኖ መዋቅር ውስጥ ተጠርጎ ወጥቶ እዛው ሄዶ የቀረው ሽርፍራፊው ኦህዴድ ኪስ ውስጥ ስለገባ የአማራ ፋኖን ሁለት ቦታ ከፍሎ አንዱን ከአብይ ጋር ተሰላፊ አንዱን ከቲፒኤልኤፍ ጋር ተሰላፊ በማድረግ እንሰራለን ብለው ያሰቡት ፕሮፓጋንዳ ሙሉ በሙሉ ተመታ ማለት ነው። በዚህ ረገድ ምንም አከራካሪ ነገር በሌለው መንገድ ግልጽ የሆነ ጥርት ያለ አጀንዳ ይዘን ያንን ለህብረተሰቡ በማስተጋባትና ትክክለኛው መረጃ ለህዝብ እንዲደርስ በማድረግ ረገድ ትልቁን ድርሻ ተወጥተናል። በዚህ ደግሞ እንኮራለን። ህዝቡ ግልጽነት እንዲኖረው በፋኖ መዋቅር ውስጥ መበታተንና መከፋፈል እንዳይፈጠር የኦህዴድ ሴራ ምን እንደሆነ በግልጽ አስረድተናል። አሁን ፕራክቲካሊ እየሆነ ያለው ነገር ደግሞ ምንድን ነው የሚለውን እኔ በቀደም ቃለ ምልልስ ሲያደርግ የዚህ ቃለ ምልልስ ዓላማው አማራውን ማነሳሳት ላይ የተመሰረተ ነው። ስለ ወልቃይትም ያነሳው ስለ ሰኔ 15ም ያነሳው እሱ ወይ ፈርዘር ሲሄድ ፈርዘር እንሄዳለን እኛም በሚል ያነሳ ነው። እንሄድበታለን። አሳፋሪው ነገር ግን ምን አይነት ድንቁርና ውስጥ ያሉ ሰዎች እንደሆኑ ኦህዴዶች የሚገርመው ሐሙስ ዕለት ሃይላይት አስተላልፎ ዓርብ ዕለት ስለ ወልቃይት ስለ ትግራይ ወዘተረፈ አንስቶ ቅዳሜ ዕለት
በወልቃይት በኩል ጦርነት ይጀምራል እንዴ? 1 3 ቀን 4 ቀን እንኳን አይሰጥም። እንደው ለማስመሰል ፕሪቴንድ ለማድረግ እንኳን 2 ቀን 3 ቀን አትሰጥም አንተ። ዘሎ በሁለተኛው በሶስተኛው ቀን ወደ ጦርነት ውስጥ ማን ነው? በማግስቱ ነው እንጂ ጦርነት ውስጥ እንዴት ትገባለህ? ትላንት ቃለ ምልልስ አደረገ፣ ዛሬ ጦርነት ጀመርኳል። አሁን በዚህ ካድሬውን አሰማራና ወያኔ መጣ በወልቃይት በኩል የሚል ጩኸት፣ ከዛ የብርሃኑ ጁላ ሰራዊትን ከፊት ቀድሞ የአማራ ሚሊሻ አማራ ምናምን እየተባለ እንዲሞት ማለት ነው። ን ወያኔ መጣ ወልቃይት ጋር ገባ ምናምን የሚል ጩኸት ተፈጥሮ የኦህዴድና ከቲፒኤልኤፍ ጋር የሚያደርገውን ጦርነት የአማራ ህዝብ ጦርነት ለማድረግ ያለመ ነው። የአማራ ህዝብ አሁንም ለዚህ ጆሮ የለኝም የሚል ድምዳሜ ላይ መድረሱ በእጅጉ ደስ የሚያሰኝ፣ በአንጻሩ 4 ኪሎ ደግሞ ጭንቅ ውስጥ የከተተ ነው። ይሄም ተሞክሮ ከሸፈ ማለት ነው ወደሚል ሴራው እጅግ የሚገርም ነው። ሊያደርግ የሞከረው ቀድሞ ባይጋለጥ ኖሮ ቀድሞ ባይሰራ ኖሮ ምን ርቀት ሊሄዱ እንደሚችሉ በእውነቱ ግልጽ ነበረ። እስከ ምን ርቀት ሊሄዱ እንደሚችሉ አንድ ቀን እንኳን ቢታለፍ አየህ፣ ሐሙስ ዓርብ እንደዚህ አይነት ኮንስፓይረሲ፣ ቅዳሜ ጦርነትን ይጀምራል። ግን ደግነቱ ሐሙስ ሰሩት፣ ሐሙስ ዕለት ሄድንበት ነገር እየሆነ ይሄንን ያቀዱት ማህበረሰቡም አስፈላጊውን እንደ ህዝብም ዝግጅት እንዲያደርግ የሚያግዝ ነው የተሰራው ፕሮግራም። እንደ የእውነት የሚከታተል ከልብ ነገሮችን እያንዳንዷን እንቅስቃሴያችን ምን እያደረጉ ነው የሚለውን ለሚከታተል የማህበረሰቡ ክፍል ትክክለኛ መልእክት በወቅቱ በማስተላለፍ ረገድ ትልቅ ኃላፊነት ትልቅ ድርሻ ነው የተወጣ ነው። እንደ ግዴታ ወስደዋለሁ። ወደን ማለት እንደው እኛ ስለፈለግን ስላልፈለግን አይደለም። ትልቁ ኃላፊነታችን ብለን የገባንበት የሰራንበት ያለ ስራ ነውና ዋነኛው ተልኳችን አውሬያዊ የሆነ ባህሪ ይዞ ካለው የአብይ አህመድ ስርዓት ጋር መታገል እስከሆነ ድረስ ትክክለኛ አማራጭ ነው የወሰድነው። ትክክለኛ ኃላፊነት ነው የወሰድነው። በወቅቱ መድረስ ያለበትን ለህዝብ እንዲደርስ አድርገናል። የተለየ ምስጋና እንፈልጋለን ማለት አይደለም። ነገር ግን ከውጤት አንጻር ካየኸው አሁን በምናየው መልኩ ተዘጋጅተውበት የነበረው ወይም ሊያሳካ የፈለገው ስለ ወልቃይት አነሳ፣ ኮንስፓይረሲ ሲሰራየው ለአማራው እንታገላለን የሚሉ እንኳን ውሰዱት ብለውናል፣ ይሄንን ብለውናል። ፋኖ ማለት አዎ፣ አሁን ፋኖ ነው። ውሰዱት ብለውናል፣ ይሄንን ብለውናል አሉን ይላል። ከማን ጋር ነው ይሄንን ያወራው? ከነጌታቸው ይል አሁን በጣም የሚገርመው አሁን ድንቁርና ውስጥ ከሌለ ሰው ምን አለ? ከነጌታቸው ረዳ ጋር ከሆነ እያወራ ያለው የፋኖ ኃይሎች ከነጌታቸው ረዳ ጋር የተነጋገሩ አይደለም። አትሊስት ከተነጋገሩም ከነዛ ጋር ሊያወራ አይችልማ። በምን ይገናኝ? ከነዛ ጋር ሊያወራ አይችልም እንዴ? አሁን ከነዛ ጋር እየተነጋገርኩ አይደለም ካለ በኋላ ከትግራይ በኩል ያሉ ኃይሎች ምን ጠየቁ ይላል። ከጦርነት በፊት ከኛ ጋር ነበረ፣ እንቅፋቱ ፌዴራል መንግስት ነው አለ። እዚህ ውስጥ ምንድን ነው ማሳካት? በዚህ ንግግር ውስጥ ማሳካት የፈለገው አንድ ህብረተሰቡ ለካ የፋኖ ኃይል የአማራን ጥያቄ አልፎ ለትግራይ እንዲህ ሊሰጥ ፈቅዷል የሚል ነገር እንዲባል ነው የፈለገው። በዛም በኩል ሊያግዙን ይችላሉ የሚሏቸው አካላት በድንቁርናም በምንም ፕሮፓጋንዳውን የሚያግዟቸው የሆነ ነገር ምንድን ነው እላፊ አይናገሩ ማለት እኮ አይደለም። ግን ኦህዴድ እንዴት አቅዶ ተዘጋጅቶ እንደመጣና በፕሮፓጋንዳው መስክ መሬት ላይ ማሸነፍ ሲያቀታቸው በፕሮፓጋንዳው ፋኖ ከህዝቡ እንዲነጠል አቅደው ተዘጋጅተው የሰሩት ስራ ተደጋጋሚ እየከሸፈ ሲሄድ አብይ ራሱ ተገልጦ መጣና ውሰዱት አሉን፣ እንደዚህ አሉን፣ እነሱ ይሄንን ብለዋል፣ እንቅፋት የፌዴራል መንግስት ነው አሉን ይላል። ያ ማለት ምን ማለት ነው? ወልቃይት ላይ የፌዴራሉ መንግስት ባይኖር ኖሮ መከላከያ ባይኖር ኖሮ እነሱ ገብተው ይወስዱታል ያለው ኃይል ምንም ነው ነው በቃ እኮ የነገረ ያለው። ወልቃይት ግን ነው አብይ አህመድ ሰራዊት ወልቃይት ላይ ያስቀመጠው ነው ዋናው ነገር። ሰራዊት ወልቃይት ላይ ያስቀመጠው ወልቃይት የአማራ እንዲሆን የትግራይ ኃይሎች እንዳይወስዱት ነው ወይስ በአከር ሁመራ፣ መተማ የትግራይ ኃይሎች ከሱዳን ጋር መገናኛ ኮሊደር አድርገው 4 ኪሎ እንዳያፈርሱት ነው? የትግራይ ኃይሎች እንዳይወስዱት ከሆነ አንድ ጥይት ሳይተኮስ ራያን ሙሉ በሙሉ ለቆ መጥቶ የእጁ አልገባም ወይ ነው ጥያቄው።
ራያን ከጌታቸው ረዳ ጋር ተመሳጥረው አይደል ራያን ያስረከባቸው። ራያን ካስረከበ በኋላ በወልቃይትና በራያ መካከል ለአማራ ወልቃይት የተለየ ምናምን ራያ የተለየ አይደለም። ራያም ወልቃይትም እኩል የአማራ ህዝብ የህልውናና የማንነት ጥያቄ ያነሳባቸው ጉዳዮች ናቸው። የወልቃይትም የራያም ጉዳይ ሊፈታ የሚችለው 4 ኪሎ ላይ እንጂ ሁመራ ላይ ወይ አላማጣ ላይ አይደለም የሚል ድምዳሜ ላይ ተደርሷል በአማራ ህዝብ መካከል። የመጀመሪያው ነገር መሆን ያለበት የአብይ ስርዓት መወገድ አለበት። ይሄ ስርዓት ካበቃለት በኋላ ወልቃይትም ራያም ለአማራ የህልውና ጥያቄዎቹ አጠቃላይ በኢትዮጵያ ህዝብ የወሰንና የማንነት ጥያቄዎች ሲፈቱ ሊፈታ ይችላል። በተናጠል የለም ይፈታ ከተባለም ይሄም ወደ ተጨማሪ ጦርነት በማይወስድ መንገድ የአማራ ህዝብ መሰረታዊ ጥያቄዎች የሚመለሱበት ከጦርነት ከደም አፋሳሽ ጦርነት ውጪ እነዚህ ጥያቄዎች ሊፈቱ የሚችሉበትን መንገድ እናደርጋለን ነው ጥያቄ ሆኖ የተነሳ ያለ ወይ ለአማራው መከበር አለበት ብለው እንደው የእውነት በመቆርቆር ስሜት ሆነው አስከብረውታል አትል ነገር ይህን ሁላ ጊዜ ጠብቀው ሲያበቁ ወልቃይት በተመለከተ አሁን አብይ ልክ የአማራ እንደሆነ አድርጎ ሊል እየሞከረ ያለው የመጨረሻ ንግግር እኮ የተወላገደ ትግረኛ የተወለገደ አማርኛ የሚናገር ነው፣ ወልቃይቴ ነው፣ ከትግራይ አልገናኝ አላለም ምናምን ሲል ነበር የነበረው። ኮነጌታቸው ረዳ ጊዜያዊ አስተዳደር ሆነው ጊዜያዊ አስተዳደሩ ከፌዴራሉ ጋር እጅና ጓንቱኖ ሰርቷል ብሎ ሲያስብ ምን አይነት ስትራቴጂ ነበር እየተከተለ የነበረው? አሁን እየተከተለ ያለው ምን አይነት ስትራቴጂ ነው? እውነት እንነጋገር ከተባለ ስለዚህ ከዚህ አንጻር በጣም ጥንቃቄ በተሞላው መንገድ ካልታየ ኦህዴድ እንዴት አድርጎ በወልቃይት በራያ ጉዳይ ቁማር ሊጫወት እንደ እየሞከረ እንደሆነ ያሳያል። ጦርነት ተጀምሯል አልተጀመረም የሚል ነገር የማህበረሰባችን ክፍል እየተምታታበት ያለው አሁን በትግራይና በኦህዴድ መካከል ይፋዊ ጦርነት ተጀምሯል የሚያስብል ሁኔታ ላይ አይደለም ያለው። በወልቃይት በኩል ቲፒኤልኤፍ የማጥቃት እንቅስቃሴ አድርጓል በሚል እየተራገበ ያለው ነገር የተፈለገው ይሄ ስለነበረ ነው። በነገራችን ላይ የድሮን ጥቃት ፈጽሟል፣ በከባድ መሳሪያ አጥቅቷቸዋል አብይ አህመድ። እነሱ ያጸፋ ምላሽ እንዲሰጡና ጦርነት ተጀመረ እንዲባል በየት በኩል ሲባል በወልቃይት በኩል ተብሎ አማራው የትግራይ ኃይሎች ወልቃይትን ሊይዙ መጡ ወደሚል ጦርነቱ በአማራና በትግራይ እንዲካሄድ እንደሆነ ለማድረግ ነው የተሞከረው። እንግዲህ በትግራይ በኩል በማናቸውም መልኩ ያጸፋ ምላሽ በመስጠት የአብይ ወታደርን እንመታለንም በሚል ቢሆን በወልቃይት በኩል እንቅስቃሴ አለማድረጋቸው ነው የተሻለው ነገር፣ ትክክለኛውም ነገር እስካሁን ያደረጉት። አለበለዚያ በዚያ በኩል ለማጥቃት እንቅስቃሴ ቢያደርጉ፣ በዚያ በኩል የሆነ ነገር ቢያደርጉ በማናቸውም መልኩ እንጎዳለን ወይም ይህን እናሳካለን የሚሉትን ነገር ሊያደርጉ ይችላሉ ተብሎ ሊወሰድ ይችላል። አሁን ባለው ሁኔታ እስካሁን ድረስ ባለው እንቅስቃሴ በዚያ በኩል አብይ ይህንን አድርጓል። በዚያ በኩል ጦርነት እንዲጀመርና አማራ ሆ ብሎ እንዲነሳ ነበር። እሱ አልተሳካም፣ ከሽፏል። 4 ኪሎ የተጨነቀውን በዛን ባሰቡት መንገድ ይሄ ካልተሳካ ቀጣይ ሁኔታ ምን ይሆናል የሚለው በጣም አነጋጋሪ ሆኗል። በዚህ አጋጣሚ ያው ሐሙስ ዕለት በምታደርገው ማለት ዕለታዊ ላይ አብይ አህመድን ማሳየት በጣም ብዙ ሰው ማየት እንደማይፈልግ ነገር ግን ግድ ስለሆነ ብለህ ስታሳይ ነበር እና እኔ የአብይን ያደረገውን ኢንተርቪ በተወሰነ መልኩ አንደኛ የምር ለመናገር ማለት ነው ካፉ ጀምሮ ነው የሚደብረኝ። ግን በተለይ ሲያቀርቡት ሁሉ ይቅር ይበለኝና ይሄ ምን እንደሚመገብ ሁሉ ጭንቅላት የሌላ ነገር ስለሚስል ማየትም ሳልፈልግ በግዴ ማየት ስለነበረብኝ አየውኝ። በነገራችን ላይ በጣም ያን ያህል የፖለቲካ እውቀት እኔ ደጋግሜ እንደምናገረው የእኔ ሙያ ትወና ነው። ነገር ግን ፖለቲካ ለመረዳት ያለ ሩቅ አይደለሁም። አንደኛ ፍላጎቱ ምኑም የለኝም እንጂ ግን ሳየው አንደኛ አብይ አህመድ አሁን መጥቶ ይሄን ሁሉ ውሸት አውርቶ አሁን መጥቶ የሚያምነው በተለይ በአሁን ሰዓት አማራ ክልል ያለ አማራ፣ አዲስ አበባ የነበረ አማራ
በተለያዩ ሀገራት እየተገደለ ያለ አማራ አብይ አህመድ የሚናገረውን ያምናል ብሎ የሚያስብ ካለ በጣም ጅልነት ነው። እውነት ለመናገር ልክ እሱን ካየ በኋላ ማህበራዊ ሚዲያ ላይ ነው የገባሁት ለማየት የሞከርኩት። ሳይ ምንድነው ያየሁት ጽሁፎች አንብቤ ያለው የሚታወቁ የአማራ ትግልን የሚደግፉ ግለሰቦችን ጨምሮ አየውኝ አነበብኩኝና ምን እንዳሰበ አብይ አህመድ ምን አስቦ አሜኮ እንደሄደ ከዛ ጨምሮ በደንብ ገብቷቸዋል። አንዳንድ ግን የሚሸወድ የለም ማለት አይደለም። እኔ እግረ መንገዴን ሰው አግኝቼ እነዚህ ሰዎች እንዲህ ሊያደርጉ ነው ብሎ የጠየቀኛል። በተቻለ መጠን አማራ የሆነ የአብይ የግፍ መጠን ምን ደረጃ እንደደረሰ ገብቶት፣ ነገር ግን አሁንም ይሄ እየተካሄደ ያለውን ነገር በደንብ ያልተረዳ እንዲህ አይነት ነገሮችን ሲሰማ ሊታለል ሊሸወድ ይችላል። በጣም በጣት የሚቆጠር ነው። እኔ ግን በተረዳሁት ማህበራዊ ሚዲያ ላይ አሉ፣ ስማቸውን እንደው ወደፊት ዘርዘር እናደርገውና በደንብ ለይተነዋል። አሁን የብልጽግና ሚዲያዎች አንድ ነገር ሲመጣ ወዲያው ከዛ በብልጠት ነው የሚመጡት፣ ቀጥታ በመደገፍ አይደለም። እና በደንብ ተረድቻቸዋለሁኝ። እና እነዛ ሰውየው ምን እየሰራ እንዳለ በተለይ በቃ ከብርጋዴር ጀነራል ማን ነው እንትን የትግራዩ ሰዓረጋ እንዴት አብረን ተምረናል፣ እንደዚህ ነበረ፣ በጣም ቅርበት ነበረን ከለውጡ በኋላ ኢቭን ይኸውልህ በጣም አስቂ ነገር እዛ ላይ ከለውጡ በኋላም እንገናኝ ነበር እና የዚህ የለውጡ አንዱ ኃይል ሞተር እሱ ነበረ የሚል በማህበራዊ ሚዲያ እያመጡ እየለጠፉ ለሳረም እንደዚህ ነው፣ ጠላቶቹ ግን እንደዚህ አደረገ ይሉታል እንትና እያሉ እየጻፉ ያሉት ነገር አለ። ይሄ ምንድን ነው? ደጋግመን 4 ኪሎ በሽብር ውስጥ በጭንቀቱ ውስጥ መሆኑን ገልጸነዋል። የዛ አንደኛው ፓርት ነው። አሁን አብይ አህመድ ለማረጋገጫ ነው ለእኔ የመጣው። ለማረጋገጫ ማለት የድንጋጤው መጠን ምን ደረጃ ላይ እንደደረሰና የተስፋ መቁረጡን ስሜት ለመረዳት ነው አሜኮ ላይ የመጣልኝ ለእኔ። በቃ እዛ ላይ መጥቶ የገደላቸውን ያስገደላቸውን ምን ያረገውን አውርቶ እኔ በጣም አስቂው ነገር አንድ ነው። 2 ሰዎች በማህበራዊ ሚዲያ ከጻፉት ላይ አንድ ነገር ሊያዝና ስማቸውን መጥቀስ ስላልፈለግኩ ነው፣ አንተም የምታውቃቸው ናቸውና አንዱ ምን ይላል መሰለ፣ የአብይ አሁን በወልቃይት ጉዳይ ላይ የተናገረው ነገር አሁንም ለአማራ ምን አይነት ንቀት እንዳለው የገለጸበት ነው ይላል። ወልቃይት ላይ እኮ አሁን እንኳን ባሰማ ነው እቺ ቪዲዮ እኮ አማራ አቅም የለውም። አማራ የሚባለው እንግዲህ እዛ ምንድነው የወልቃይት ልዩ ዘብም ምናምንም በለው ማንም በለው አቅም የለውም ማለት እናንተ ናችሁ እንጂ እኛ እነሱን ጠርገን ለማውጣት ጊዜ የማይወስድብንም ዋናው ፌዴራሉ ነው ሲል አማራን አሁንም አቅም እንደሌለው ጉልበት እንደሌለው አያነሳውም እኮ። እና ይሄንን ነው የተረዳሁት። አሁንም በአማራ ሚዲያ መጥቶ ለአማራ ያለው ንቀት ነው የገለጸው። ያለውን ነገር በደንብ ነው የተጋራሁት። አሁንም ይሄንን በግልጽ የሚታየው ማለት ነው። እና ኦዲድ በሽብር ውስጥ መሆኑን ለማወቅ ሽመልስ አብዲሳን ማዳመጥ፣ አብይ አህመድን ማዳመጥ፣ አዳነች አበቤን ማዳመጥ በቂ ነው። ሽመልስ አብዲሳ እኮ መጥቶ አሁን ከኦሮሚያ ሌላ መሬት ሊወሰድ አይደለም፣ ገና ሌላ መሬቶች እንይዛለን አለ። ልክ እንግዲህ የ16ኛው ክፍለ ዘመንን በኦሮሞ ሲደረግ የነበረውን ወረራ በሽመልስ አብዲሳ ዘመንም ሊፈጽመው እንደሚፈልግ እየነገረን ያለው። ይህን ደግሞ በተግባር አሳይተውናል። ጋምቤላ ገብተው ምን እንደሰሩ እናውቃለን። ሌሎች ክልሎች እየገቡ ቋንቋንም ማስፋፋን ምናምንም በሚል ጨዋታ ምን እንደሚሰሩ እየሰሩም እንዳለ እንረዳለን። እና አሁን ባለው ሁኔታ 4 ኪሎም
ጨፌም በሽብር ውስጥ መሆናቸውን የሚያሳይ ነገር ነው። አሁን በቀጥታ ፊት ለፊት እያሳዩ ነው ያለውት ብዬ ነው የማስበው። እኔ ይሄ ነው ሀብቴሽ። በጣም ትክክለኛ ነገር ነው። እኔ በአግሪት እያንዳንዱ ነጥብ አሁን ያነሳቸው ካልኩሌት ያደረጉትም ይሄንኑ እስካሁን ድረስ የነበራቸው ስሌት በዚህ መንገድ አማራ ውስጥ መደነጋገር ፈጥረን የፈለግነው እናደርጋለን ነው። ለአማራ ሕዝብ ያላቸውን ንቀቱን በራሱ በአሚኮ መጥቶ የገለጸው ንቀቱን ነው። ትክክለኛ አገላለጽ በደንብ ይሄ ለሕዝቡ ያለውን የመጨረሻ ንቀት እኛ ባንኖር ከትግራይ የሚመጣ ኃይል ወልቃይትን ወዲያው ይወስዱት ነበር። እናንተ ናችሁ እንቅፋቶች አሉን። እኛ ብንወጣ እኮ እኛ እናንተን ጠቅመናቸዋል። እኛ ብንወጣ እኮ እያለ ነው። ያን ያህል መከላከያ አቅም ኖሮት ጉልበት ኖሮት ማለት ነው። ጀግናው ነው። እኔ የሚረሱት ነገር እኮ ግራ የሚገባ የት ድረስ ነው መከላከያ የሮጠው? እንግዲህ እሱ የት ድረስ እንዴ? በመከራ አይደለም እንዴ? በሰላ ድንጋይ ድረስ ሂደው ጣር ማበር ድረስ ሄደው እኮ 6 ጊዜ አዋጅ ተውጆ አስጥለን የአማራ ሕዝብ ተብሎ ኢትዮጵያ ልትፈርስ ነው ተብሎ አይደል እንዴ ቲፒኤልኤፍ እግዚኦ ተብሎ የተመለሰው እንጂ ደጀን የሚሆን አይደለም ብለው ትግራይ ሕዝብን ትተው ወጥተው ከዛ በኋላ ከመቀሌ የሮጡ ጣር ማበር ድረስ እየተበታተነ አባታችን ተማርኳል እኛም ተደግመናል እያለ እየተማረከ ፎቶሾፕ እያሉ ባጫ ሲቀልዱበት የነበረው እንደ ታላቁ ሩጫ አሰልፈው ሲነዱት የነበረ እኮ አሁን ልክ እሱ የአማራ ሕዝብ ተከላካይና አዳኝ አድርጎ ራሱን ሊያቀርብ ይሞክራል ማለት ነው። እና እነሱ አቅም ኖራቸው እንዳስጣሉ ለማድረግ የሚያደርጉት ሞከራለ። በነገራችን ላይ እንደው አንድ ቪዲዮ ነበረ ቢያዩት ከንጻጸር የፈለግኩት እንግዲህ መቼም ከበፊት ጀምሮ ኪነ ጥበብ ለወታደሩ ድጋፍ በመስጠት በማበረታታት አይደለም ወኔ በማሰነቅ በኩል ትልቅ አስተዋጽኦ አድርገዋል። ያው የሚታወቁ ዶክተር ጥላሁን ገሰሰ፣ እነ ማህሙድ አህመድ፣ እነ ይሩት ሌሎችም ለዚህ ስራ ሄደው ሁሉ በተጠመደ ፈንጂ ህይወታቸው ያለፈ የኪነ ጥበብ ባለሙያዎች አሉ። ለሀገር ትላልቅ ስራ ሰርተዋል። አሁን እኔ እያስተዋልኩ ያለሁት በአማራ ወይም ስለ አማራ እየጮኩ ስላለ አይደለም። በርካታ የኪነ ጥበብ ሙያዎችን ሳይ መገፋቱን፣ መጨቆኑን፣ ስርዓቱ አማራ እንዲጠፋ እየሰራ መሆኑን ካልሆነ በስተቀር እንደ ማህበረሰብ እንደ ህዝብ ኦሮሞን የሚነካ ዘፈን እኔ አልሰማሁም እውነት ለመናገር። አሁን ግን ቀጥታ በጀት ተመድቦላቸው ከፍተኛ ብር ወጥቶበት መቼም ሩቅ አይደለም። ሾርት ሚሞሪ የሚለውን አብይን ካልተቀበላችሁ በስተቀር ትላንትና በቅርብ የቴዲ ዘፈን ላይ የቴዲን ዘፈን ለመምታት 20 ሚሊዮን ብር ወጥቶ በ2 ቀን ነው በ3 ቀን ውስጥ ነው ዘፈን ያሰራው። አሁን ደግሞ ከሽለላ ከፉከራ የሚያልፍ አይደለም የሚል አማራ ላይ አማራ ማህበረሰብ ላይ በኪነ ጥበብ ባለሙያዎች እነዚህ በምታዩቸው የኪነ ጥበብ ባለሙያዎች ዘፈን እየተዘጋጀ ነው። እኔ በጣም የሚያስቀኝ በተለይ በሁለቱ ዘፈን አማራው ሳይቀር በናይት ክለብ ይጨፍርበታል። አበራ ይሙት አንድ ልጅ ቀርጾ ያው ልጁ እየታየ ስለሆነ ያነሳው እሱን ለመቁረጥ በጣም ስላስቸገረን እንጂ በዚህ ሁለቱ ዘፈኖች ማን ነው ባለቤቱን ገደለ ተብሎ በሚጠየቀው ልጅና በዛኛው ዘፈን በሁለቱ እነዚህን አይደለም በሁለቱ ዘፈኖች በቃ ናይት ክለብ ይጨፍሩበታል። ከአዲስ አበባ ተጠርገህ ትወጣለህ ሲባል ይጨፍርበታል። እና እስከ መቼ ድረስ ነው እኛ ወደ ኋላ እየተጎተትን? እነሱ ግን በዚህ መጠን ጄኖሳይድ እንዲፈጸም በአማራ ላይ ወይም አንድ ብሔርን ወይም ደግሞ አሁን በደንብ ገፍተውበት የመጡት ሰሜንን ለማጥፋት እየዘመቱበት ያለው ባለስልጣናቶቹ ብቻ ሳይሆን የኪነ ጥበብ ባለሙያዎቻቸውም ጭምር መሆኑን ለማሳየት ያለው በኪነ ጥበብ አይን ስለሆነ አንድ
ቀደም ሲል ከጀመርነው ቀረርቶ አንድ መሸጋገሪያ አድርገን ተመልሰን እንመጣና በርዕሰ ጉዳዮች ላይ እንለው እንደሆነ መሸጋገሪያ